እኔማ የዛኔ እግሬ ላይ ተደፍተሽ የሐሰትን ባሽ ስታነቢ ይቅር ብዬሽ ነበር። አጸደ ይሄን የዲኤንኤ ጉዳይ እንጨርሰው። ለማንኛውም ሀብል ነው ስሜ። አንቺ ነሽ አይደል ይሄን ሁሉ ነገር ያደረግሽው? እንዴ ተናገሪ፣ ልቀቂኝ እባክሽ። ሚስቴና እህት የምትላቸው ሰዎች የደበቁን ነገር ብታውቅ እርግጠኛ ነኝ አብራችሁ አትቆይም። አጸደ እንዴት ነሽ? ደህና ነሽ? በጣም ጎዳውሽ እንዴ? በጣም ይቅርታ። ደህና ነኝ እኮ። ግን ይቅርታ ቅድም ስታይኝ እኮ በጣም የደነገጥሽ ትመስያለሽ። ደህና ነሽ አይደል? በቃ አሁን ወደ ሆስፒታል ልውሰድሽ፣ እንደዛ ይሻላል። አይ አያስፈልግም፣ ደህና ነኝ። እንዴ እንዴት ነው ደህና የምትሆኚው? ከእግርሽ ውጪ ሌላ ነገርሽ ደህና ነው ግን? አይ ደህና ነኝ። ደግሞ በጣም ይቅርታ ሰበቡን ኩብሽ እኔ ነኝ እንጂ የሆነ ሀሳብ ውስጥ ሆኜ ሰበብ ሆንኩኝ። እኔም እኮ ድንገት ሀሳብ ላይ ሆኜ መንገድ እያቋረጥኩ መሆኑን አላወኩም ነበር። እውነትም እግሬ ሳይጎዳ አይቀርም። በጣም እየተዘቀዘ። በቃ ነይ አሁን ወደ ሕክምና ቦታ እንሂድ። የኔ ውድ እህት ያመጣሁልሽን ስጦታ ገምቺ እስቲ። ምንድን ነው እሱ? ለልደትሽ ነው የገዛሁልሽ። ለልደትሽ አብሬሽ ባለመሆኔ አሁን ትቀበይኛለሽ አይደል? የኔ ውድ እሱን ስጦታ ባልቀበል ግን ቅር ይልሻል እንዴ? ውስጡ እኮ እህት እወድሻለሁ ብዬ ጽፌበታለሁ። ምነው አልወደድሽውም እንዴ? አይ እንደዛ ሳይሆን እኔ በህይወቴ ከማንም ሰው ስጦታ ተቀብዬ ስለማላውቅ ነው። በቃ እኔ ካሁን በኋላ ብዙ ስጦታ ሰጥሻለሁ። እሺ እህቴ እንዳይከፋሽሽ። እሺ ግን ታውቂያለሽ አንቺም እንደ እናትሽ በጣም ደግና የዋህ ልጅ ነሽ። ልክ እንደ እናታችን ማለትሽ ነው? እማዬ ባለፈው ምን ትለኝ ነበር መሰለሽ? ምን ነበር የምትልሽ? ታላቅ እህት ልክ እንደ እናት ናት ትለኝ ነበር። ሁለት እናት ነው ያለኝ። አይ እኔ እንኳን እናትሽ ለመባል በቃለሁ ብለሽ ነው? ለእህትነቱም ስበዛ ነው። እባክሽን ይወድ ከአቅምሽ በላይ እንዳትወጂኝ እሺ? እኔ ያ ክብር የሚገባኝ ሰው አይደለም። ለምን እንደዛ ታያለሽ? ለምን ሁል ጊዜ ራስሽን የምትጠይው? የሆነ የደበቅሽ ነገር አለ አይደል እህቴ? አይ ምንም የለም። ይቅርታ ማይል ገና ከአሁኑ አስቸጋሪ ሰው እየሆንኩብሽ ነው አይደል? ችግር የለውም እህቴ አይደለሽ? ይልቅ ይሄን ኖሮ የምትሆንና ለምን በትራስ አንጫወትም? ተመችቶሻል አይደል? አዎ ተመችቶኛል። ግን በጣም ይቅርታ አንቺ ላይ ጦስ ሆንኩብሽ። እኔ ነኝ እንጂ ጦስ ሆንኩብሽ። ታውቂያለሽ በጣም ሀሳብ ላይ ስለነበርኩ ወደ መኪና እንኳን ስትገቢ አላየሁሽም። አሁን ግን እንዴት ነሽ? የሚሰማሽ ነገር አለ? ደህና ነኝ አታስቢ። ትንሽ ከባሌ ጋር ተጋጭተን ነበር።
እሱን ተከትዬ ስወጣ ነው ሀሳብ ውስጥ ሆኜ የገባሁብሽ። ባልሽን በጣም ትወጃለሽ ልበል? አዎ በጣም ነው የማፈቅረው። ራሴን ራሱ እሱን ያክል የምወደው አይመስለኝም። በጣም ደስ ይላል። ስምሽን እኮ ግን አልነገርሽኝም። ሆስፒታል ማን ብለሽ ነው ያሳከምሽኝ? ሆስፒታል ስደርሽ በጣም አሞሽ ስለነበረ ስሟ ይደርሳል መጀመሪያ ያክሟት አልኳቸው። ለማንኛውም ሀብል ነው ስሜ። ምን ነው ደነገጥሽ? አይ የኔም ልጅ ግን ተይው ይቅር በቃ። ደህና ነሽ? ግን በጣም የተጨናነቅሽ ትመስያለሽ። አይ ደህና ነኝ። ወደ ቤትሽ ልውሰድሽ መሰለኝ። በጣም አስቸገርኩሽ ግን ይቅርታ አድርጊልኝና አሁንም ስታይኝ በዚህ ልክ ለምን እንደደነገጥሽ ግን አልገባኝም። ልክ እኮ ከዚህ በፊት የምንተዋወቅ ሰዎች ነው ያስመሰልሽው። እውነት ለመናገር እኔም ሳይሽ በዛ ልክ መደንገጥ ይገርመኛል። ምናልባት ምን አጋጣሚ ሊሆን ይችላል። ግን ሰሞኑን በህልሜ እንዳንቺ ቀይ ሴትዮ ታይቼ ነበር። እናቴም ትመስለኛለች። እናትሽ በህይወት አሉ? የለችም በሚለው እንለፍ። በቃ አሁን መሄድ እንችላለን። ከዚህ በላይ አንቺ መቸገር የለብሽም። ብቻዬን በቀጠሮ መምጣት እችላለሁ። ምን ማለት ነው? እኔ እኮ ነኝ አደጋውን ያደረስኩብሽ። ስለዚህ እስከ መጨረሻው ድረስ የኔ ኃላፊነት ነው ማለት ነው። እንዳላስለፋሽ ብዬ እኮ እንዴ። ኃላፊነቱ የኔ ነው እያልኩሽ። ይልቅ አሁን ነይ እንሂድ። ቤታችሁ ከዚህ ብዙ ይርቃል እንዴ? አይ ብዙም አይርቅም። ቅድም የገባሽበት ሰፈር አካባቢ ነው። ምን ነው ስትመለሽ ጠፋሻል እንዴ? አይ አይጠፋብኝም ብዬ አስባለሁ። ያው ትንሽ ከተማውን ስለማላውቀው ብዬ ነው። ማለት እዚህ ከተማ አይደለም እንደምትኖሪው? ለከተማው አዲስ ነሽ? አዎ በቅርቡ ነው የመጣሁት። ለከተማው አዲስ ነኝ። አሁን እንሂድ መሰለኝ። አሁን እንሂድ። ይቅርታ ቦሬ ያስኩሽ። አጸደ እባክሽ በጣም ጨንቆኛል። እንዴት ነው ይሄን የዲኤንኤ ጉዳይ መገላገለው? ነገርኩሽ እኮ። እኔ መልሽ የልጅቷን ስም ማን ነበር ያልሽኝ? ማኤል። አዎ ማኤል። ይኸውልሽ ማኤል ስተኛ ቀስ ብለሽ ጸጉሯን ትቆርጫለሽ። ከዛም በኋላ ኩኩሻ ሀና ፊት ጸጉሯን የቆረጠች አስመስላ በቃ የልጅቷን ጸጉር ትሰጣታለች ማለት ነው። ከዛም በኋላ እኮ ነገሩ በሙሉ ያልቃል። ቆይ ራሴ ወስጄ ነው የዲኤንኤው ምርመራ ማደርገው ብትልስ? ለሱም ቢሆን አታስቢ፣ የሆነ መፍትሄ ነገር አላጣም። ስለዚህ ኩኩሻ ጋር ያለውን ስራ ከአሁኑ መጀመር አለብኝ ማለት ነው። ምንን? እኔ ግን አሁን ላይ ገንዘብ ያስፈልገኛል። እንዴ የሰጠውሽ ጌጣጌጥ አለ አይደል እንዴ? እሱንም ቢሆን ሸጠሽ መጠቀም ትችያለሽ። ምንን? ምን ሆነሻል? ጌጣጌጡ፣ ልብሶቼ፣ ሁሉም ነገር ካሉት እዛ ቤት ነው። ምንም ነገር ይዤ አልወጣሁም። እንዴ እና ሂጂና አምጫ። ልብስሽን አታውጪ አይሉሽም መቼም። ምን? ቆይ ግን ከዚያ ሁሉ ማለቴ ያንቺን ውድ ስጦታዎች ከምሸጥ አንቺ ለምን ገንዘብ በጥሬው አትሰጪኝም? እኔ ከየት አምጥቼ ነው የምሰጥሽ? ሴትዮዋ ጋር እኮ ሆድና ጀርባ ሆነናል። እኔ መች ከሱ ስጪኝ አልኩሽ? ከደበቅሽው ገንዘብ ስጪኝ ነው እንጂ ያልኩት። እሱንማ አጉል ሀብታም ነኝ ብዬ ስቀናጣ እኮ ጨረስኩት። ብታምኝም ባታምኝም ለጸጉሬ መሳሪያ እንኳን የለኝም። ምን? እኔ የት እንደምኖር የት እንደምገባ ግራ ገብቶኛል። አንቺ የሚያሳስብሽ ስለ ጸጉርሽ ነው? አጸደ፣ ይሄን የዲኤንኤ ጉዳይ እንጨርሰው እንጂ ከዚህ በኋላ ኪሳችን ሙሉ ነው የሚሆነው። አጸደ፣ እኔ ግን ባህሪን ማሻሻል አለብኝ። አንድም እኮ እንድጠረጠረኝ ያደረኩት ራሴ ነኝ። ነገሩ ልክ ነሽ። ገንዘብ ስትይ ቀስ በቀስ ካራክተርሽ ወጣሽ አይደል? ኧረ ምን ቀስ በቀስ አንዴ ነው እንጂ ዘልዬ የወጣሁት። ቆይ ግን ስለ ሀብል አባት ምንም አዲስ ነገር የለም እንዴ? አጸደ፣ እስቲ መጀመሪያ ይሄንን እንጨርስ። ያባትየው ይቆይ። ሰፈራችሁ ደረስን መሰለኝ። አልተሳሳትኩም አይደል? አዎ ደርሰናል። ቅድም እኮ ለከተማው አዲስ ነኝ ስትይ ሌላ ሰፈር ልትወስጂ መስሎኝ ፈርቼ ነው። በነገርሽ ላይ በጣም ደስ የምትይ ልጅ ነሽ። ያው የተዋወቅንበት አጋጣሚ መጥፎ ቢሆንም ስላወቅኩሽ በጣም ደስ ብሎኛል። ይቅርታ በሩን ትከፍቺልኝ? እሺ የኔ ነገር። እሺ ቆይ ላስወርድሽ። አይዞሽ
አላራምዳለሽ። ቀስ በይ። በስመ አብ ጦስ ነው አይደል? ኧረ ችግር የለም። እንደ ግዴታ አይደል እንዴ? አባዬ እንዴት ነው? ደህና ነህ አይደል? ስንቴ ነው ይህን ጥያቄ የምትጠይቀኝ? ደህና ነኝ አልኩህ አይደል እንዴ? ለነገሩ ቺርኩስ እያለሽ ምን ደህና ሆናለሁ ብለህ ነው? አባዬ ግን ለምንድን ነው እንደኔ እውነቱ ያልተገለጸልህ? ሜርሲን እኮ ያበላሸቻት አጸደ ናት። አሁን ደግሞ ሜርሲ እየተስተካከለች። ሜርሲ እኮ ትንሽ ልጅ አይደለች። ምናምን ሰው አበላሻት የምትባልበት አይምሮ ላይ አይደለም ያለችው። ደግሞ እሷ እንዴት ነው በሰው አይምሮ ልትመራ የምትችለው? ሀብል ምንድን ነው? ምን ሆና ነው? ሀብል ምንድን ነው? ምን ሆነሽ ነው? ሀብል ደህና ነሽ? ምን ሆነሽ ነው እግርሽ እንደዚህ የተጠቀለለው? ደህና ነኝ። ትንሽ መኪና ጨረፍ አድርጎኝ። ወይዘሮ ለካስ ምን አልነገርኩሽም? ሀና እባላለሁ። ሀና በቃ ወይዘሮ ሀና ቤት ስለደረስኩኝ ከዚህ በኋላ መቸገር የለብሽም። መሄድ ትችያለሽ። ሀብል እሷ ናት አደጋውን ያደረሰችብሽ? ለመሆኑ በደንብ ታከመሻል? አታስብ፣ በደንብ ነው የታከመችው። ጉዳቷም ደግሞ የከፋ አይደለም። ደግሞ ከ3 ቀን በኋላ ተመለሽ ይለዋታል። እባክሽን እስኪ አንቺ ማረፍ። ይቅርታ ነው ተቀመጭ ሳለሽ እባክሽ አረፍ። አይ እኔ እንኳን ትንሽ ስራ አለችብኝ ልሂድ። ይኸውልሽ ይሄንን ያዥና ምንሽ ከሆነ በዚህ ስልክ ቁጥር ደውዪልኝ። ኧረ ምንም አታስቢ። ከዚህ በኋላ ማን አለ? እውነቱን ነው አባዬ፣ ከዚህ በኋላ እኔም አጠገባለሁ። ስለዚህ ታረቃችሁ ማለት ነው አይደል? ምን? ውይ ይቅርታ፣ ከባሌ ጋር ተጣልቼ ሀሳብ ውስጥ ሆኜ ነው መኪና ውስጥ የገባሁብሽ ስላለችኝ ነው። ምናልባት ደግሞ እቺ ነገር ምክንያት ሆና ከታረቃችሁ ብዬ አስቤ ነው። ሀብዬ ወይ ወይዘሮ ሀና እንግዲህ ፈጣሪ ማርሽ፣ እየመጣሁ እጠይቅሻለሁ። እሺ እሺ፣ ቻው በሉ፣ ደህና ዋሉ። ቆይ እኔ ውጭ ድረስ ላደርስሽ። ኧረ ቆይ፣ ችግር የለውም። አንተ ከእሷ ጋር አሁን በቃ እሺ፣ ሰላም ዋሉ። እሺ ሀብል እውነት ግን ደህና ነሽ? ከእግሬ ህመም ይበልጥ የልቤ ስብራት ነው ጉዳይ። ቆይ ግን ለምንድን ነው ይቅርታ አላደርግልሽም ያልከኝ? በጣም ይቅርታ ውዴ፣ በእኔ የተነሳ እኮ ሌላ ትልቅ ችግር ውስጥ ገብተሽ ነበር። መነን አሁን ወደ ቤት እየሄድኩ ነው። ልብሴን ልወስድ፣ ግን ማረፊያ ቦታ ያስፈልገኛል። ማረፊያ ቦታ ማላገኝ ከሆነ እመኝኝ ቀጥ ብዬ ቤትሽ ነው የምመጣልሽ። ቆይ በዛ ላይ እህትሽ ነኝ፣ ምን ችግር አለው? ደግሞ እመኝኝ እኔና አንቺ አብረን ሆነን ነው ይሄን ስራ መወጣት ያለብን። እሺ እንዴ ሀና? አዎ የምን እናት እራሷ ናት። እዚህ ምን ትሰራለች? አይገርምሽም? ከነ ሀብል ቤት ሀና እየወጣች ነው። ኦ እሺ፣ ከነ እስክንድር ቤት ልበልሽ? ምን እያልሽ ነው አጸደ? እርግጠኛ ነሽ ግን እሷን ያየሻት? አዎ ራሷ ናት ስልሽ እኔ አንድ ያየሁትን ሰው አረሳም። ቆይ ግን እኔ ግራ አይገባኝ፣ እዚህ ቤት ምን ትሰራለች? ምን ልታረግ መታ ነው? አጸደ በፈጠረሽ እየቀለልሽ ከሆነ ንገሪኝ። መነን ወይ ካላመንሽን ቪዲዮ ቀርጬ ላሳይሽ እንዴ? ይሄው እየሄደችልሽ ነው ያለችው። ቆይ እዛ ድረስ ምን ልትሰራ ሄዳ ነው? ፈጣሪ አሁንስ እንደው መከራዬን አበዛው። እንደው ምን ባረግ ይሻለኛል? እኔ እንኳን ቀስ ብዬ ነገሮችን እንዳላጣራ እንደምታውቂው ከሁሉም ጋር ጸብ ነኝ። የሆነ አጋጣሚ ተፈጥሮ ይሆን እንዴ? የምን አጋጣሚ? እኔ ምን አውቃለሁ እንዴ? እንዴት እዛ ልትሄድ ቻለች? ለማንኛውም አሁን ልብሴን ለማውጣት ወደ ቤት እየገባሁ ነው። የሰማሁት አዲስ ነገር ካለ እነግርሻለሁ። አጸደ ደውለሽ አሳውቂኝ ያለውን ሁኔታ እሺ? ይኸውልሽ በጭንቀት ልፈነዳልሽ ነው። ደውይልኝ አደራ። ኡፍ ፈልገሽኝ ነበር? አዎ አጸደ ደውላ ሀናና ሀብል ቤት እንደሄደች ነገረችኝ። ታዲያ እናት ልጇ ቤት መሄዷ ምን ይገርም? ምን እንዴ? እንዴት ነው ይሄን ትልቅ መርዶ ስነግርሽ ደንገጥ እንኳን አይደልሽው? አንቺ ነሽ አይደል ይሄን ሁሉ ነገር ያደረግሽው? እንዴ ተናገሪ። ልቀቂኝ እባክሽ። ሲጀምር ስለምታወሪው ነገር እኔ ምንም አላውቅም። እርግጠኛ ነሽ ኩኩሻ? አዎ እርግጠኛ ነኝ። ሲጀምር በዚህ ሰዓት ከሀና መለየት እንደማልፈልግ ታውቂያለሽ።
በዛ ላይ ደግሞ ልጇንም በደንብ ወድጃታለሁ። ስለዚህ ይሄ ህሊና ምናምን ቅብጥርሴ የምትይው ነገር ትተሻዋል ማለት ነው። ብራቮ ኩኩሻዬ፣ ጀግና እኮ ነሽ የኔ ልጅ። አጸደ ደግሞ ዲኤንኤውን በተመለከተ አንድ መላ አምጥታለናለች። የምን መላ? እህቴ እዚህ ሆነሽ ነው እንዴ? ስፈልግሽ አጣሁሽ። በቃ እኔ ብቻችሁን ልተዋችሁ። ደህና ነሽ? የተጨነቅሽና ያዘንሽ ትመስያለሽ። አይ ደህና ነኝ። አንድ ላይ ወጣ ብለን ንፋስ እንድንቀበል ፈልጌ ነበር። በዛውም ከተማዋን እንጎበኛታለን። መቼ? አሁን ነው? አዎ። ምነው ችግር አለው እንዴ? አይ እንደዛ እንኳን ሳይሆን መሸት ሲል ይሻላል ብዬ እኮ። መሸት ካለማ ማያፈቅድልንም። ደግሞ ምግብ ሰርቻለሁ፣ አንድ ላይ እንበላለን። ምግብ ሰርተሽ ነው? አዎ፣ እማዬ በልጅነት ያስለምዳኛለች። ነገሩ አንድ ሙያ ነው። ካናዳ እያለን ለሁላችንም በብዛት እኔ ነበርኩ ማበስለው። አሁን ደግሞ ለውድ እህቴ ምግብ አብስያለሁ። ደስ አይል? በጣም ደስ ይላል የኔ ጎበዝ። ከልብሽ ይቅርታ አደረግሽ? እንደዛ ኩርፋኝማ እንደዚህ በቀላሉ እስኪ ምን ልቀጣ? የፈለግሽውን ነገር ጠይቂ። ስቀልድ ነው ሲጀመርኩ ከመጀመሪያም ጥፋተኛ ነኝ። ቢሆንም ግን እንደዛ ማድረግ አልነበረብኝም። ይልቅ እሱን ተውና ሰሞኑን በተደጋጋሚ ቀይ ሴትዮ በህልም እየመጣች ነው አላልኩም ነበር? ምናልባት ያቺ ሴት እናቴ ብትሆን ብለሽ አስበሽ ነበር? አይገርምም? ግን በመኪና የገጨችኝን ሴት ሳያት በጣም ነበር የደነገጥኩት። ምንድን ነው ያስደነገጠሽ? መቼም በህልም ያየኋት ሴት እሷ ነች አትይኝም አይደል? አንተ ደግሞ እንዴት እሷ ልትሆን ትችላለች? ግን በጣም ነው የሚመሳሰሉት። ምናልባት ወይዘሮ ሀናም ቀይ ስለሆነች ነው ነገሩ። አጋጣሚው በጣም ይገርማል። ስለዚህ ወይዘሮ ሀና የመጣችው አንቺን በመኪናዋ ገጭታሽ ነው ማለት ነው። በደንብ እንደጎዳች ተስፋ አደርጋለሁ። ባረከው አጸደ፣ እዚህ ምን ትሰሪያለሽ? ትሰሚኛለሽ? በአሁኑ አባዬ አይደለም ከዚህ ቤት ማስወጣሽ፣ እኔ ነኝ እየደበደብኩ ማስወጣሽ። ኧረ እባክህ፣ እኔና ሜርሲ የሰራው ለእያንዳንዱ ነገር ፈጣሪ እጅን ይሰጣል። አንቺ አሁንም ሜርሲ ትያለሽ እንዴ? ትሰሚኛለሽ? ይሄ ቤት እኮ የኔም ጭምር ነው። ማን እንደሚወጣና ማን እንደሚቆይ የማወሰን መብት አለኝ። እና ሜርሲ ያንን ሁሉ ውለታ ያዋለችልሽን አክስትሽ ልታባርሪያት ነው? ታውቂያለሽ፣ ይሄን ነገር ድሮ ነበር ማድረግ የነበረብኝ። አንቺን ከልቤም ከዚህ ቤት ማስወጣት የነበረብኝ ገና ድሮ ነው። እባክሽ አጸደ፣ ባንቺ የተነሳ ቤቱ እንደዚህ መታመስ አለበት እንዴ? ለማንኛውም ምን የመጣሁት ልብሴን ለመውሰድ ነው። በነገራችን ላይ ሁላችሁም በጣም ነው የምትገርሙት። ወዴት ወዴት? እኔ ራሴ ኮተትሽን ሰብስቤ ያመጣልሻለሁ። ሜርሲ ትንሽ ያበዛሽው አልመሰለሽ? ተያት ሜርሲ፣ አባዬ ከመምጣቱ በፊት የፈለገችውን ይዛት ሄድ። በጣም ጥሩ። ስለዚህ አንዷን እና ብቸኛዋን ሴት ለማጥቃት ሁላችሁም ተባበራችሁ ማለት ነው። በነገራችን ላይ ሚስቴና እህቴ የምትላቸው ሰዎች የደበቁን ነገር ብታውቅ እርግጠኛ ነኝ አብራችሁ አትቆይም። አጸደ፣ ለማንኛውም ይሄ ልብስ ላስተካክል። ዝም ብላማ በተከታታይ ቃል ልትናገር አትችልም። ስለዚህ ስለ እኔ የምታውቀው ነገር አለ ማለት ነው። እባክህ ወንድሜ እሷን አትስማት። ታውቃት የለ እንዴ? እሷ ሰው ማጣላት ነው ስራዋ። በእርግጠኝነት ስለ እኔ የምታውቀው ነገር አለ ሀብል። ይህን ነገር ከሌላ ሰው በሰማ እውነት ይቅር አልልሽም። ደህና ነሽ ግን ወይዘሮ ዘነበ? ከቅድም ጀምሮ የፈራሽና የተረበሽ ትመስያለሽ። ኧረ እኔ ደህና ነኝ። ዛሬ ተዋልሽ? ይቅርታ ግን አንቺን ማወቅ ያለብሽ አልመሰለኝ። እንዴ ማዬ፣ ምን ችግር አለው? የት እንደነበርሽ ብቻ እኮ ነው የጠየቀችሽ። ማኤል አንቺ ዝም በይ። ደግሞ ሁለተኛ እኔና እሷ ስናወራ ጣልቃ እንዳትገቢ እሺ? እሺ በቃ አትቆጪ። አድርገሽ የማታውቂውን እየተቆጣሽ እኮ ነው። ማኤል ችግር የለውም በቃ። ሲጀመር እኔ ማን ሆንኩኝና ነው ያንቺን ውሎ የምጠይቀው? ይህን ስልክ ማናገር አለብኝ።
ፈጣሪ ወደዚህ ቤት አይመልስሽ። ለነገሩ የምትመለሽበት ምክንያት አታጭ። ለካ በዚህ ድምፅ እየቀዳሽ ነው ቤተሰቡን ስታበጣብጭ የነበረው። ፈጣሪ ስራሽን ይስጣሽ። ይኸው በአንቺ ምክንያት የሚያምነኝ ሰው እንኳን አጥቼ ለብቻ ይቀርቻለሁ። እድሜ ላንቺ። ይኸው ተቀይሬ እንኳን ቤተሰቤ ውስጥ የሚቀበለኝ አጥቻለሁ። አጸደ፣ በጭንቀት ከመፈንዳቴ በፊት እዛ ለምን እንደተገኘች ብቻ ንገሪኝ። አንቺ አሰሚኝም እንዴ? ሴትዮዋ የገዛ ልጇን በመኪና ገጭታት ነበር እያልኩሽ እኮ ነው። ምን? ቆይ ማለት አልገባኝም። ምን ማለት ነው? ልጅቷን ገጭታት ነበር ማለት? አጋጣሚው ግን በጣም እየገረመኝ ነው ያለው። ወይዘሮ ሀና ሀብልን በመኪና ገጨቻት። በዛ ላይ ደግሞ እኔ ቤት ስገባ ሀብል ተጠቅልላ በፋሻ ቁጭ ብላ ነበር ያገኘኋት። በጣም መጥፎ ዜና። እቺ ሀብል ተብዬዋ በህይወት ተርፋለች፣ አልሞተችም እያልኩሽ ነው። ቆይ አንቺ እንዴት ልታውቂ ቻልሽ? እግሯ በፋሻ ስለተጠቀለለ ብቻ ነው? በቃ ልክ እንደ አጋጣሚ ስገባ እያወሩ ነበር። ከዛ እኔ ደግሞ በሩ ጋር ተለጥፌ ሰማኋቸው። አለቀ። ይሄን የሆነው እንዴ? ማን ያወራው? እዝራና ሀብል ሲያወሩ ነው የሰማኋቸው። ደግሞ በዛ ላይ ሀብል የገጨችኝን ሴትዮ በተደጋጋሚ በህልሜ አያት ነበር ስትል አልሰማኋት መሰለሽ? እንዴ ቆይ ደግሞ ምን ማለት ነው? ስለዚህ ደጋግመው ሊገናኙ ይችላሉ ማለት ነው። እና አሁን እኔ የምነግርሽ ነገር ቢኖረኝ ኩኩሻ ያንን ዲኤንኤ ፈጥና ማሰራት አለባት። ልክ ነሽ። በዛ ላይ ደግሞ ስሟ ሀብል እንደሆነ ስትነግራት፣ ቆይ ካልጠፋ አጋጣሚ እንዴት ነው ሊሆን ቻለ? ወይኔ መነን። በይ ደግሞ እንደ ልማድሽ እኔ እኮ ለሰው ክፉ አላስብም። እኔ እኮ በጣም የዋነኝ ምናምን በይኝ። ትሰሚኛለሽ መነን? አሁን መበሳጨቱን አቁሚና ኩኩሻ እናቷ ስላላመነቻት መበሳጨቷን በደንብ አድርገሽ ንገሪያት። ከዛ እሷ ፊት ለፊት ሆና የተበሳጨች የተናደደች መስላ ጸጉሯን ቆርጣ ትስጣት። ልክ ነሽ። ይሄ ነገር በፍጹም ጊዜ ሊሰጠው አይገባም። ቆይ ግን እኔ ያልገባኝ ነገር ለምንድን ነው እኔ ዘንድ መጣ ያልፈለግሽው? እኔ እኮ እዛ ቦል ላግዝሽ እችላለሁ አይደል እንዴ? እንኳን አንቺ ተጨምረሽ እኔ ላይም እያጉረመረመች ነው። አሁን ራሱ ምግቡን ትቼ ነው የተነሳሁት። ውይ የኔ ሆዳም ግን እንዴት አስችሎሽ ተነሳሽ? ይቅርታ አጸደ፣ ቅሪላ አንቺ እንጂ እኔ አይደለሁም። ትሰሚኛለሽ? ቅሪላ አሁን ላይ በጣም ገንዘብ ያስፈልጋታል። ከየትም ብለሽ እንዴትም ብለሽ ገንዘብ እንድታመጭ እፈልጋለሁ። አለበለዚያ ግን እሺ በቃ ለማንኛውም እደውልልሻለሁ። ስቆይ ደግሞ ይጠረጥሩኛል። ቻው በቃ። ይቅርታ አስፈላጊ ስልክ ስለነበረ ነው። አክስቴ ሌላ ምግብ እንድጨምርልሽ ትፈልጊያለሽ? ይበቃኛል የኔ ቆንጆ። ማይል በልተሽ ከጨረሽ ወደ ውስጥ ግቢ። እኛ የምናወራው በጣም ትልቅ ጉዳይ አለን። የቤተሰብ ጉዳይ እኮ ነው። ችግር አለ ነው ይሰማ። ማይል ሂጂ ግቢ አልኩሽ እኮ። እሺ በቃ ትቆጪ። ግን ይሄ ድንገተኛ ባህሪሽ በጣም ግራ እያጋባኝ ነው። ማይል እንዴ ቆይ ወይዘሮ ሀና ማይል ያለችው ነገር እኮ ትክክል ነው። ቆይኛ ሳናቅ ያስቀየምንሽ ነገር አለ እንዴ? ችግር አለ? ምንድን ነው? ባለፈው ማታ ወደ አነሳነው ርዕስ እንድንመለስ ፈልጌ ነው። እንዴ ቆይ ወደ የትኛው ርዕስ? ከሀብል ጋር ዲኤንኤ ማድረግ ፈልጋለሁ ያልኩሽን። ማለቴ ያው ተጠራጥሬ ምናምን እንኳን አይደለም። ያው እሱማ እንደተጠራጠርሽ ግልጽ ነው። ቆይ እስቲ ወይዘሮ ሀና እንዴት ያንቺ ልጅ ያልሆነችውን ልጅሽ ናት ብዬ ልል እችላለሁ እንዴ? ትልቅ ሰው እኮ ነኝ። በዚህ እድሜ ሊዋሽሽ እችላለሁ እንዴ? ለአንቺ አዲስ ነገር ሆነብሽ እንጂ እኮ ይሄ ሁሉም ሰው የሚያደርገው ነገር ነው። ግን እኮ ኩኩሻ ልጄ ናት ብለሽ ነበር። ቆይ አሁን ምን ተገኝቶ ነው ጥርጣሬ ውስጥ የከተተሽ? ለዛውም ዲኤንኤ ያሰራለሁ እያልሽ እንዴ? ምን ነው እርግጠኛ ብሆን ችግር አለው እንዴ? ቆይ አንቺ ግን ለምንድን ነው ይሄ ዲኤንኤ እንዳይደረግ የፈራሽው እንዴ?
ለምን እፈራለሁ? ኧረ እኔ አልፈራውም እንዴ። እውነት የያዘ ሰው ደግሞ ለምን ይፈራል? ሀብልሳ የሆነ ነገር አትይኝም እንዴ? አይ ይቅርታ፣ እኔ ከመስማት ውጪ በዚህ ሰዓት ምንም ምለው ነገር የለም። ለምንድን ነው ዝም የምትይው? ተናገሪ እንጂ። ቆይ እኔ አታላይ ሴት ነኝ? ከእናትሽ በላይ መቼም አንቺ ታውቂኛለሽ አይደለ? ተናገሪ የሆነ ነገር። እንዴ ወይዘሮ ዘነቡ እባክሽን፣ ነገሩን በጣም እያካበድሽው እኮ ነው። እኔ አታላይ ነሽ የሚል ነገር ወጣኝ እንዴ? እንደዛ እኮ አላልኩሽም። ልንገርሽ አይደለ እውነቱን፣ እንደውም ሀብልን ልጄን አልሰጥሽም። እሷን ለማሳደግ ብዙ ዋጋ ከፍያለሽ፣ ለፍቻለሁ። አሁንም ላታምኚኝ ትችያለሽ። ወጣትነቴን ለሷ ስል ገብሬያለሁ። ምናልባት በብዙ ገንዘብ ልዝናናና ያልተገባ ነገር ሳደርግ ልታይኝ ትችያለሽ። ወይዘሮ ዘነቡ ቆይ ልጨርስ፣ አታቋርጪ። ምናልባት ይሄን ይወስ ስለማላውቀውና አዲስ ሊሆንብኝ ይችላል። መጀመሪያ እንዳየሽኝ ሴት ያልሆንኩት ለዛ ነው እንጂማ መጥፎ ሰው ሆኜ አይደለም። ቆይ ዲኤንኤ እናድርግ ማለት የዚህን ያህል ያስቀይማል እንዴ? ይኸው የፈለግሽውን ነገር ማድረግ ትችያለሽ፣ ግን ደግሞ የልጅቷን አይምሮ ባትጎጂው ጥሩ ነው። ኩኩሻዬ ስሜትሽን ጎድቼው ከሆነ በጣም ይቅርታ አድርጊልኝ። ይቅርታ ግን እኔም ወደ ውስጥ ብገባ ሳይሻል አይቀርም። እዚህ ምን ታደርጊያለሽ? አባዬ ድሮ እኮ ሲከፋኝና ሳዝን ክፍሌ ድረስ መተባብለኝ ነበር። እና እዚህ የመጣሽው እንደ ድሮ እንዳባብልሽ ነው? እቺን ሜርሲ እኮ አላውቃት። እውነት ለመናገር እቺ ክፉና አውሬዋ ሜርሲ መቼ እንደተፈጠረች አላውቅም። ራሴን መሆን አቅቶኛል። አግዘኝ እያልኩ እኮ ነው አባዬ። ይልቅ እዚህ ቁጭ ብለሽ ከምትነፋረቂ ወንድምሽ ሄደሽ ይቅርታ ጠይቂው። እዝራ እኮ ይቅር ብሎኛል። እሱ በቀላሉ ነው የተረዳኝ። አንተ ብቻ ነው ውስጤ ልታቀልኝ አልቻልከው። እኔማ የዛኔ እግሬ ላይ ተደፍተሽ የሐሰት እንባሽ ስታነቢ ይቅር ብዬሽ ነበር። ድጋሚ ግን በዚህ ተራ ድራማሽ አልሸወድም እያልኩሽ ነው። ገባሽ? እውነቴን ነው አባዬ። በአሁኑ ምንም ድራማ የሚባል ነገር የለም። አክስቴንም ቢሆን እስከዛሬ እኔ ላይ ባደረገችው ነገር ጠልቻታለሁ። አሁን ከክፍሌ ለቀሽ ውጪ አባዬ። መቼም ላምንሽ አልችልም እያልኩሽ ነው። ከቻልሽ ቤቴ ለቀሽ ውጪ። ኪችኑ አጠገብ ደግሞ እንዳደርሽ። ለልጄ ምን ጨምረሽ እንደምትሰጪው ሁሉ አላውቅም። ይሄን ያክል አባዬ? ከዚህም በላይ እዝራ ላይ ልታደርጊ በነበረው ነገር በጣም ጠልቼሻለሁ። ከዚህ በላይ እዚህ እንድትቆይ አልፈልግም። ቤቴ ለቀሽ ውጪ። ውጪልኝ! ውጪልኝ እያልኩሽ ነው። እሺ እሺ አባዬ። እማዬ እኔን ወደ ውስጥ ግቢ ብላ የሆነ ነገር አውርታሻለች አይደል? አልገባኝም። ቆይ ምንድን ነው ያለችሽ? እናትሽ ልክ ናት። እሺ ማይል ማለት እነማን ናቸው የተሳሳቱት? ስህተቱስ ምንድን ነው? እኔ እኮ ምንም ነገር እየገባኝ አይደለም። ባይገባሽ ነው የሚሻለው ማይል። ወይ ደግሞ እንደኔ ሁሉም ነገር እንዳይገባሽ ፈጣሪሽን ብትለምኝ ነው የሚሻለው መሰለኝ። እኔ እኮ ይሄኛው ንግግርሽ ራሱ እየገባኝ አይደለም። ይሄን ነገር ግን ሁሌም እንድታስታውሽልኝ እፈልጋለሁ። እኔ እህትሽ ሁሌም ከጎንሽ ነኝ። ቆይ ግን ለምንድን ነው እንደዚህ እየሆንሽልኝ ያለሽ? ገና እኮ እኔና አንቺ መተዋወቃችን ነው። ምናልባት ለአንቺ እንደሱ ሊሆን ይችላል። እኔ ግን አንቺን ማወቅ መልመድ ከጀመርኩ
በጣም ቆይቻለሁ። ሁሌም አጠገቤ ያለሽ ያክል ነው የሚሰማኝ እኮ። እባክሽ ማይል ከአቅምሽ በላይ አትወደጅኝሽ። እኔ እዚህን ያክል ፍቅር አይገባኝም። እኔ ማረባና ከንቱ ሰው። ለምንድን ነው ቆይ ራስሽ እንዲህ እያልሽ ያለሽው? ንገሪኝ እስቲ። ቆይ ምን ተፈጥሮ ነው? እማዬ ናት? ምን ብላሽ ነው? አንቺና እናትሽን በፍጥነት መርሳት ለኔ እኮ የማይታሰብ ነገር ነው። ቆይ ለምንድን ነው እናትሽን እያልሽ የምታወሪኝ? አሁን ገባኝ። እማዬ አሁንም ልጇ መሆንሽን አላመነችም ማለት ነው? በስልክ እኮ ስታወራ ሰምቻት ነበር። ዲኤንኤ ምናምን ስትል ነበረ። ልጅቷ በጣም ምስኪን ነች፣ ታሳዝነኛለች። ሴትዮዋ ግን የሆነ የደበቀች ነገር ያለ ይመስለኛል። ወይ ጓደኛዬ፣ ምን ማድረግ እንዳለብኝ ራሱ በጣም ግራ ገብቶኛል። ወይዘሮ ሀና እናቴ ብትሆን ደስ ይለኝ ነበር። አውቃለሁ ከባድ ነገር ነው፣ ግን እኔም በሆነ ይሄን እብደት የሆነ እውነት አምኜ ነበር። አንቺ ስትጨመሪ ደግሞ ነገሩ እየባሰ መጣ። እናቴ ብትሆን ደስ ይለኝ ነበር ስትይ አልገባኝም። የሆነም አላውቀው ሚስጥር አለ እንዴ? ሴትዮዋ የሆነ የደበቀች ነገር እንዳለ በጣም ግልጽ ነው። ታውቂያለሽ፣ መንተባተን መደንገጥ ምናምን ከጀመረች በጣም ቆይታለች። ዲኤንኤውን ራሱ ለማሰራት የፈለኩት እኮ ለዛ ነው። እባክሽ ማይል፣ እኔ ላይ ብዙ ተስፋ አታድርጊሽ። በኋላ ነገሮች እንዳሰብናቸው ካልሆኑ ተሰበሪያለሽ። አታስቢ፣ የዲኤንኤ ምርመራ ቢደረግም ምንም የሚፈጠር ነገር የለም። አንቺ እህቴ ነሽ፣ እንደ እናትም እንደ ታላቅ እህትም። እሺ፣ ደውልልሻለሁ። እሺ፣ ቻው። እሺ። ወይ ያቺ ምስኪን ቁልፏን ረስታው ሄደች። ሀብል ነው አይደል ያለችኝ ስሙ። ግን ስታይ ለምንድን ነው እንደዛ የደነገጠችው? እኔ ራሱ እኮ በጣም ነው የደነገጥኩት። ስታሳዝን፣ በጣም ምስኪን ልጅ ነች። እኔ ራሴ ገጭቻት እኮ አስቸገርኩሽ አይደል አለችኝ። እኔ እንኳን እሺ ስገጫት በጣም አሳዝናኝ ሊሆን ይችላል። የእሷ ሁኔታ ግን ራሷ እንደ ጥፋተኛ አድርጋ ጦሶን ኩብሽ አለችኝ። የምትገርም ልጅ ነች። አሁን እንዴት ነሽ? እያመመሽ ነው እንዴ? ደህና ነኝ፣ አታስብ። ያቺ ሴትዮ ግን ምንም ከአይምሮ ልጠፋ አልቻለችም። አሁንም ስለገጨች ሴትዮ እያሰብሽ ነው? ሀና ነው ስሟ፣ ወይዘሮ ሀና። ብታይ እርጋታ፣ አነጋገሯ፣ ሁሉ ነገሯ እንዴት እንደሚሰባት ጠይቀኝ። አለ አይደል ገናት ወግ ያላት ሴት ናት። በዛ ላይ ደግሞ ሀብል የምትባል ልጅ እንዳለቻት ስትነግረኝ ምን አለ በሷ ቦታ በሆንኩኝ ብዬ ተመኘሁ። እንዴ ሀብል፣ ቆይ ምን እየሆንሽ ነው? ግን ለምንድን ነው እስከዛሬ ወላጅ እናቴን ለመፈለግ ያልተነሳሁት? ይሄ በጣም ጥሩ ሀሳብ ይመስለኛል። ቆይ እንዴት ነው ግን ስለ አባትሽም ስለ እናትሽም ምንም የማታውቂ? ለነገሩ ተው እባክህ፣ ቢፈልጉኝ ኖሮ ልጄ ብለው ይመጡ ነበር። ምናልባት እየፈለጉሽ እንደሆነ በምን ታውቂያለሽ? በእርግጥ የዚህ ታሪክ ቁልፍ ያለው መነን ጋር ነው። እንዴ ታዲያ ምን ችግር አለው? መነንን እኮ መጠየቅ ይቻላል። እስከ ዛሬ ግን አግኝታት ታውቃለህ? ስፈልጋታ እንዴ ማግኘት? መቼም የድሮ ሰፈሯ ነው የምትሆነው። እኔ ገረመኝ አባዬ እስከ ዛሬ መጨከሩ ነው። አባዬ ምን ያደርጉልህ ነው? የሰራችው ስራ እኮ ይቅር የሚያስብል ነገር አይደለም። እንዴ አንድ ቀንም እኮ ስለ እሱ አንስቶ አያውቅም። ስለ አባዬ የተረዳሁት አንድ ነገር ቢኖር ሲወዱም ሲጠሉም በአንድ ሚዛን ነው። ቢሆንም ግን በጣም ይቅር ባይ ነው። ሜርሲ ላይ ግን የጨከነባት ይመስለኛል። ቆይ አሁንም ክፍሏ ላይ እንደቆለፈች ነው? እባክህ እዝራ፣ እንደምንም ብለህ ከአባዬ ጋር አስታርቃት። በኋላ ጸጸቱ ላይ ነው።
እቺ አጸደ ነች ለሁሉም ነገር ተጠያቂ። አጸደን ረስተን ስለ ሜርሲ ብናስበው ይሻላል። ያለችበት ሁኔታ ጥሩ አይደለም እያልኩ እኮ ነው። ችግር የለውም ራሴው እንደምንም ብዬ አረጋጋታለሁ። እሺ ግን ማርዳስ እንዴት ናት? ዶክተሮቹ በአንድ ድምፅ ወደ ውጭ ሄዳ መታከም አለባት እያሉ ነው። እና በቅርቡ ልትሄድ ነው? አዎ ከአባዬ ጋር ስለ ሕክምናውና ስለ አንዳንድ ወጪ አውርተናል። በቅርቡ ወደ ባንኮክ ትሄዳለች። እና ታዲያ አብሯት ማን ሊሄድ ነው? እኔ በደንብ አስቤበት ነበር። ኩኩሻ ብትሆንስ? ምን ኩኩሻ? አዎ ከሷ በላይ ማንም ሊቀርባት አይችልም። እንደምታውቂው እኔም ስራ አለብኝ፣ አልችልም። አንቺም ደግሞ የምቻይ አይመስለኝም። በዚህ ሳምንት ፓስፖርቷንና ኤምባሲ ጉዳዮቿን ጨራርስላታለሁ። መቼስ እምቢ የምትለኝ አይመስለኝም። በእርግጠኝነት አጸደ የእኛ ሴራ አይሰራ። እራሴ ቆርጬ ካልወሰድኩ ብትልስ? አይገርምሽም? እንደውም እንደዛ ብታደርግ ለኛ በጣም ጥሩ። እንዴት ነው ይሄ ጥሩ የሚሆነው? ምንን እንደምንም ተከታትለሽ ያንን ፀጉር መቀየር በፍጹም አያቅትሽ። ወዲያው ፀጉሯን ቆርጣ ይዛ ብትሄድስ? መቼም ተከታትዬ ፀጉሩን አልቀይረውም። አታስቢ፣ ለሱም ቢሆን መላ አይጠፋም። እኔ እንጃ አጸደ፣ ይሄ ነገር ግን የሚሰራ አይመስለኝም። ቆይ እኔ ስንቴ ነው የምነግርሽ? እንዲህ መንቦዳቦድሽን መፍራትሽን አቁም ያላልኩሽም እንዴ? እመኚኝ፣ እናሳካዋለን። አስበሽዋል? ምንን ያንን ዴኔ እንደምንም ብላ አደረገችው ማለት እኮ። እሱማ ግልግል ነበር። ቢያንስ ኩኩሻ ልጇ መሆኗን ካወቀች በእኔ በኩል እንኳን ችግር አልነበረው። እስኪ ንገሪኝ፣ ቆይ እቺ ኩኩሻ የምትባል ልጅ ምን ያህል ነው የምታምኛት? አንዴ ይሄን ዴኔ እንለፈው እንጂ ሚስጥሯ እኔ ጋር ስላለ ምንም አታመጣም። ምን ልታመጣ ትችላለች? አዎ ምንን፣ አንቺ በጣም ልክ ነሽ። ከዛም በኋላ አንቺ እንደፈለግሽው ኩኩሻን እንዴት አዞሪያታለሽ ማለት ነው። በተለይ የሀና ልጅ አዲሷ ከመጣች ጀምሮ እራሷን እንደ ቤተሰብ ስለምትቆጥር ከነሱ መለየት በፍጹም አትፈልግም አጸደ። ያ ደግሞ ለእኛ ስራ በጣም ቆንጆ ነው። የምታገኘው ጥቅምስ ቢሆን ስታስቢ፣ ቆይ ማን ነው በድህነት ዘላለሙ ሲማቀቅ መኖር የሚፈልገው? ግን አሁንም ቢሆን የገንዘብ ፍላጎት ያላት አይመስለኝም። በእርግጥ እኔም እችኛዋን ኩኩሻ አላውቃትም። የእነ ሀብል ነገርን በፍጹም መርሳት የለበትም። በአጋጣሚ እንኳን መገናኘት የለባቸውም። እነሱ ተገናኙ ማለት ምንን ለእኛ ችግር ነው የሚሆንብን። አንዱም ያሳሰበኝ ጉዳይ ይሄ ነው። ቆይ አጸደ፣ በድጋሚ የምትሄድ ይመስልሻል? አዎ ሀብል እስኪሻላት ድረስ እርግጠኛ ነኝ እዛ ቤት መመላለሷን የምታቆም አይመስለኝም። ግን ደግሞ በዛ መሀል ተግባቡ ማለት እመኚኝ በጣም ትልቅ አደጋ ነው። እና ምን ማድረግ እንችላለን? አሁን ማድረግ የምንችለው እሷና ልጅ አጉል ወዳጅነት እንዳይፈጥሩ እኔና አንቺ መጸለይ ብቻ ነው እኮ። የኔና አንቺ ጸሎት ነው ላይ የሚደርሰው፣ ዛፉንም ባለፈ። የዲኤንኤ ምርመራውን ካናዳ ለማድረግ አስቤ ነበረ። ይቅርታ እንግዲህ ምርመራው እዛ እንዲሆን ስለፈለግኩ ነው። ይቻላል። ከፈለግሽ አሁኑኑ ፀጉሯን ቆርጠሽ ወስደሽ ማስመርመር ትችያለሽ። ያው ምርመራው ካናዳ ነው የሚደረገው ስላልሽ ነው። ለዛ ነው። ከተሳሳትኩ ይቅርታ። ምን ነው ኩኩሻ፣ ይህንን ምርመራ ማድረግ አልፈለግሽም እንዴ? ፍቃደኛ ነኝ። ዘነቡ እንዳለችው ከፈለግሽ ናሙናውን አሁኑን ወስደሽ የዲኤንኤ ምርመራ ማድረግ ትችያለሽ።